ተዘጋጁ ከጀርባ ያላችሁ ሁላችሁ ተዘጋጁ እንገባኖሽ መሰሪያ አምጣው ባለህበት እንዳትንቀሳቀስሽ እንዳትንቀሳቀስ ብያለሁ እንዳትንቀሳቀስ ጋሼ ቁጭ በል አርፈ ቁጭ በል እያልኩ ነው ቁጭ በል ብያለሁ ቁጭ በል እያልኩ ነው አላመንም ማለት እውነት ይሄ ነው ጋሼ የሚለውን አላመንም ትንሽ ልጅቷን እያስጨነቃት ይመስለኛል ይሄ ሰውዬ በጣም የለመደ ሴተኛ ሰው ነው ብሎናል እንግዲህ አስበንበት ያው እንግዲህ ማስረዳቱን ተነስበታል ማን ምንድነው ተጠቁሜ ነው የመጣሁት እያልኩህ እኮ ነው ማን የጠቆመህ ምንድነው አንተ ስልኬንስ ማን የሰጠህ መረጋጋት ይኸውልህ ደውዬ እኮ እዚህ የቀጠርኩህ እኮ ነው ስለፈለኩ እኮ እንዴት ነው መረጋጋው ይሄ ሁሉ ህዝብ እያለ ይሄ ሁሉ ፖሊስ እያለ ይሄ ካሜራ ምናምን ያለ ካሜራ ብለህ እየቀረስከኝ እንዴት ነው መረጋጋው እኔ አንተ ታውቃለህ አይደል ማነሽ አንቺ ይኸውልሽ እኛ ካንቺ ጋር ችግር የለንም እሺ ተነሽ አንተ ተጀርባ አድርጓት እፈልጋታለሁ አወራታለሁ ምን ያላረኩልህ ዝም በል ግንባርህን ነው የምልህ ያኔ ትንሽ ወጣ ይላል ስለ እንዴት ብዬ ልንገርህ በቃ በፊት በምኖርበት ኑሮ ደረጃ ላይ በቃ ድሩዬ ነኝ የሰፈር ውስጥ አስጨናቂ ነበርኩኝ ማለት ከጋሼ ጋር በጣም ብዙ ነገር ሰርተናል በጣም ስለ ብዙ ወንጀሎችን ሰርቻለሁ እስከዛሬ ጨቆንከኝን ታስታውሳለህ አይደል እስከመቼ ሰው እያሰቃየ ልትኖር ነበር አንተ ግን ይሄው ብር አልከፍልህም ወይ ግን ነገ ስወጣ አጠፋለሁ በፍጹም አጠፋለሁ ይኸውልህ አንተ እመነኝ ከኔ እጅ መቼም ነው የማትወጣው እኔ መጠበቅ ካለብኝ እስር ቤት በር ላይ ሆኜ ራሱ ጠብቀሃለሁ እሺ ማን አንተ ያስወግደኛል እንደሌሎቹ ያስወግደናል እንደውም ልጅቷም አለማስወገዱም በጣም ጥሩ ነገር ነው የማይረባ ልጅ ነው የሚበላውን የሚጠጣውን እኔ ነኝ እኮ የምሰጠው ከየት አባቱ ያመጣል ድሃ እኮ ነው ድሃ ድብን ያለ ድሃ እዚህ ሲያዘኝ ማለት ነው እንደ ሰው አይደለም ናተ ምናምን እንደ ቆሻሻ ነው የሚያደርገኝ እና ጋሼ ማለት እኔን ሲጨቆነኝና ሲያሰቃየኝ የነበረ ሰው ስለሆነ እሱን ለመበቀል ምንም አይነት ነገር አደርጋለሁ ይመጡልሃል ችግር የለውም እነማን ናቸው የሚመጡት ያቸው እስኪ እነዚህ ሁሉ የኔ ሰዎች ናቸው ይታያል አይደል ከጀርባ ዝም ብለው ነው ተዋቸው እነዚህ የህግ አካላቶች ናቸው የኔዎቹ ሲመጡ እንዴት አድርገው አንጠልጥለው እንደሚወስዳቸው ለነሱ ለራሱ ለእናንተ ማለት ነው የታዝንላቸዋል ጋሼ ማን ነው ማለት ነው ጋሼ አይደለም ልትለኝ ነው በእድሜ ከሆነው እንጂ አላሰራኸኝ እስከዛሬ በሳምንት 3 ቀን ሴት አላመጣውልህ ሁሌ በሳምንት 3 አላመጣልህም አላመጣልህም ሴት አንተ እስኪ አውራ አንተ እኔን አንተን ጋሼን ካየሁትማ በጣም ቆይቻለሁ ኦልሞስት ወደ 3 ወር 4 ወር ይሆነኛል ካየኸው አዎ ካየኸው በጣም ሴት ይወዳል በጣም ሴሰኛ ነው በጣም ሴሰኛ ነው እና እኔም ደግሞ ያው ከሴቶች ጋር ያለኝ ቅርበት እንትን ነው ሴት ላይ በጣም ጎበዝ ነኝ ያው በዛ ምክንያት እንትን ነው ነበር ሴት በጣም ስለሚወድ ሴት እንትን እንደለት እንዳመጣለት እንዴት ነው ከሴቶች ጋር ግንኙነት እንዲያደርግ ምናምን እንትን አመቻችለት ነበር መቼ ማለት ነው ይሄ ነገር ምንድነው መሰላለኝ ይኸውልህ አለኝ እኔን ማግኘትህ ማንም ሰው መስማት የለበትም ያለኝ ኦኬ እኔን ማግኘትህ ማንም ሰው መስማት የለበትም መስማት አይደል ማወቅ የለበትም ሁላ እሱን የምታገኝበት የምትችለው ድል ምን መሰለህ ማለት ጊዜ ሊፈጅ ይችላል አይታወቅም ዛሬ ወይ ነገም ሊፈጅ ይችላል እሺ ሴት አዋርቼለት ሴቷን ይዤ ብሄድ ሴቷን እሷ ጋር ማን ነው ጋሼ ጋር ይዤ ብሄድ ማለት ነው ልትይዘው ትችላለህ ወይ ልታገኘው ትችላለህ አንተ ወንጀለኛ ካልሆንክ እዚህ ጋር የነበረችው አንድ ፍሬ ልጅ ምን ልታደርጋት ነበር ወዳ እኮ ነው የመጣች ፈልጋ አንተ አይደለ መጣት አያያ ምን አደረኩ ነው ተሰማለህ እኔ እናንተ ኧረ በቃ አምላክ ተፈለኩኝ እዚሁ ልደፋ እችላለሁ እሺ እዚሁ ልደፋ እችላለሁ ያልኩ ነው ምንም የምታመጣው ነገር የለም ማለት የማይገባችሁ አይመስለኝም ከማን ጋር እየተጋፈጣችሁ እንደሆነ የኛን ጊዜ ባልሆነ አብቅቷል እያልኩ ስለ ጋሼ ብታውቅ ኑሮ ሲጀመር ሐሳብህን ከወዲያው ተሰርዘው ነበር አትሞክረውም ነበር ምንም የተፈጠረ አዲስ ነገር የለም ያው ቢኖር አሳውቅ ነበር ከዚህ ካወራነው ነገር በኋላ ምንም አዲስ ነገር እኔ ልፈጥርም ላደርግም ምንም አይነት እርምጃም ልራመድም አልሞክርም ለምን ምን እንደሚደርስብኝ አውቃለሁ ከዚህ በኋላ አስጀምራ አንተን ተማምኜ ብዙ አይነት ሚስጥሮችን ምን ሰራቸውን ስራዎች ነግሬክ ያገናኘውም ሰው አለ አይደለ ዛሬም የሚመጣውን ባልደረባችን ልታገኘው ልታወራው ነው አይደለ ከዛ ጊዜ በኋላ ምንም አይነት አዲስ ነገር የለም ሳቅ እሺ በደንብ ሳቅ
ምንም የምታመጣው ነገር የለም። ቀና በልና ንገረኝ። ቀና በልና ንገረኝ። ባትገለኝ ይሻላል። ምንድነው አርፎ የማይቀመጥ ማለት ከተራራ ጋር መጋፋት የፈለገው ለምንድን ነው? ጋሼን ወይስ አላወቀም? ታውቃለህ፣ የእሱን ባህሪ ያወቀ አይመስለኝም እኔ ራሴ እንጂ በዚህ ደረጃ ይሄዳል ብዬ አላስብም። እሱ ቀላል ሰው አድርጎት ነው ያው በዚህ ደረጃ የተዳፈረው። እና የምትፈልገው ነገር ካለ ልነግርህ እችላለሁ፣ ግን ደግሞ እርምጃ በሙሉ አጭር እንደሆነና አዋጭ እንዳልሆነ ነው የነገርኩህ። እስቲ ንገረኝና ይጠር ማን ከጀርባው እንዳለ ማን እንትን እንደሰጠውና ምንም አውቀው ሊመረምር መሆኑ ነው። አዎ ሊመረምር ዮናስ እንዳልመሰለማ እኮ ይታወቃል ቀደም ብሎ። ለምን እንዴት መሰለሽ ፍትህ መርማር የሚሉት ነገር አለ አንዳንድ ገና ያልበሰሉ ወጣቶችና በምትሰራ ሰዓት ምንጊዜም ቅናት ይኖራል፣ መቀናናት ይኖራል፣ አለመግባባቶች፣ ቅሬታዎች፣ መሻከሮች ይኖራሉ። እነዛን ሰዎች ተጠቅመህ ቁንጽል ትንሽዬ መረጃ አግኝተህ ሊሆን ይችላል። ያ ማለት ግን ጀግና ሆነ ከጋሼ ፊት ቆምክ ማለት አይደለም። ምንም ችግር የለውም። እሱን ለእኔ መረጃ ለመስጠትና ለማሳየት ያሉበት ቦታ ምናምን ምንም ችግር የለውም። ያው ግን አንተ ቃል እንደገባህልኝ ማለት በቂውን የሆነ ከሌላ አድርግልኝ እንጂ ለእኔ ምንም ችግር የለውም። ያን ነገር እተባበርካለሁ። ትናንትና መጥተው ነበረ። ያው እኔ ጋ ያሉ ሰሞኑን 4 አይደሉ እኔ ጋ የሚመጡት 4ቶች ናቸው፣ አዛውንቶችና ህጻናት መጥተው ነበር። ትናንትና አስረክበውኛል ያለውን ሳንቲም። እሷን አስፈራርታችሁ ወይ በገንዘብ በትንሽ ነገር ደልላችኋት ሊሆን ይችላል። ያ ማለት ግን ከጋሼ ጋር ትፋለማለህ ማለት አይደለም። አንተ ሲጀመር ማንና ከተራራ ጋር የምትጋፋው እሱን ብትወስደው መልሰን እንቀበልሃለን። በቂ መረጃ አለን። በሁሉም መንገድ የሚፈልገውን መረጃ በሚፈልገው ሰዓትና በሚፈልገው ጥራት በሚፈልገው መንገድ ማግኘት የሚችል ሰው ነው። ከባድ ሰው ነው። አንተ እንደምታጣጥለውና እንደምትንቀው አይነት አይደለም። አብቅቷል። ከዚህ በኋላ አንተ በእኔ ቁጥጥር ውስጥ ነው ያለኸው። ተግባባን አይደለ? እሺ ልቀቅና እያንዳንዱ ነገር ትነግረኛለህ። እሺ አንቺ ነሽ እያንዳንዱ ነገር ትነግረኛለህ። እሷን ልቀቃት እያልኩ ነው። ምንድነው? ካሜራውን አብራልኝ። ተረጋጋ። አይደለም ቆይ ካሜራ ይኸውልህ፣ ሰው አለ እዛ ጋር ካሜራ። ምንድነው የምትነግረኝ? ማንነስ ጀምር። እያስረዳሁ እኮ ነው አይደለም? ማስረዳት እኔ አንተ ነው እንደምትረዳኝ ተጠቁሜ ነው የመጣሁት እያልኩህ እኮ ነው። ማን የጠቆመህ? ምንድነው አንተ? ስልኬንስ ማን የሰጠህ? መረጋጋት። ይኸውልህ ደውዬ እኮ እዚህ የቀጠርኩህ እኮ እኔ ስለፈለግኩ እኮ። እንዴት ነው መረጋጋው? ይኸውልህ ህዝብ እያለ ይኸውልህ ፖሊስ እያለ ይሄ ካሜራ ምናምን እያለ ካሜራ ብለህ እየቀረስክ እንዴት ነው መረጋጋው? እኔ ይኸውልህ እያንዳንዱ ነገር ላስረዳ። ተረጋጋ። በመጀመሪያ ደረጃ እኔ ህግ አካልኝ አስፈላጊ ከሆነ ላሳይህ እችላለሁ። አየህ አይደለ? እሺ አስፈላጊ ከሆነ ደግሞ እያንዳንዱ ነገር ከፈለግን ጣቢያ ሄደን ማውራት እንችላለን። ግን እኔ እሱን ነገር አይደለም የፈለግኩት እኮ። ይኸውልህ አንተ ትረዳኛለህ ተብዬ ተጠቁሜ ነው ወደዚህ የመጣሁት እኮ። እኔ ምንድነው ቆይ ታዳምጠኝ። እኔን እንደምትረዳኝ ተነግሮኝ ነው ወደዚህ የመጣሁት። እኔ ጋር ያለች በእኔ ቁጥጥር ውስጥ ያለች ልጅ እኔን እንደምትረዳኝ ነግራኛለች። ምንድነው መረዳት? አንተንም ይኸውልህ ስልክህን የሰጠው ስለማንነት አውቄ የመጣሁት እኮ ስላወቅኩ ነው። ሁሉን ነገር ስለጨረስኩ እኮ። ምንድነው መረዳህ ነው? ተረጋጋ። ስለ ጋሼ የምትረዳኝ ነገር አለ። ጋሼ የምን ጋሼ? እንደማታውቋቱ ነው። ይኸውልህ በደንብ ሁሉ ነገር እንደምታውቅ ሁሉ ነገር ተነግሮኛል። ስለምን ጋሼ ነው ተሮ? ተረጋጋና ይኸውልህ ከፈለክ አገናኛለሁ። እሺ አገናኘኝ። ግን ይኸውልህ ስማ፣ ይረዳሃል ተብዬ ነው የመጣሁት እኮ። ምንድነው መረዳ? እንደረዳህ ከሆነ ካሜራ ምን አስፈለገ? ይኸውልህ ህግ አካላት ምናምን አስፈለገ? ሁሉን ነገር እያንዳንዱን ነገር አስረዳሃለሁ። ግን በመጀመሪያ ደረጃ ከፈለክ እኔን እንትን ያለውን ሰው አገናኛለሁ። እሺ አንተን ይኸውልህ የጠቆመችኝ አንተ በጣም እዚህ ነገር ውስጥ ተሳታፊ። ስልክ ማን ይሰጠህ? እሷ ነች። ይኸውልህ እኔ እያንዳንዱ ነገር አስረዳሃለሁ። ከፈለክም ሄደንም እሷን እናገኛታለን። ምንም ችግር የለም። ተረጋጋና ከዛ ውስጥ ገብተን እሷንም ታገኛታለህ፣ ታወራታለህ። ከዛ ያለውን ነገር እንትን እንላለን እኮ። እንድረጋጋ ደግሞ ይኸውልህ ስለ ካሜራው ስለምኑም እነግርሃለሁ። እያንዳንዱን ነገር እነግርሃለሁ። ኦኬ እንዳምንህ ነው የፈለከው? ችግር የለውም። እንዳምንህ ደግሞ ልጅቷ ጋር ደውልልኝ። እደውልልሃለሁ አሁን ሄደን ራሱ እደውልልሃለሁ እኮ። ሆነ ደውልልኝ። ካሜራውን አጥፋልኝ፣ እደውልልሃለሁ። ደውልልኝ ናይ እንሂድ እኮ። እነዚህ ሰዎች ግን እንትን መልልኝ። አጥፋልኝ አንዴ ካሜራውን አጥፋልኝ። እንግዲህ ውድ ተመልካቾቻችን ያው ተስማምተን ተነጋግረን ወደ እኔ ማቆያ ቦታ ላይ መተናል ማለት ነው። ያው ባለፈው እንግዲህ እኔ ጋር አንድ ያስኳት ሰው ነበረች። እሷ ከካሜራ ጀርባም ብዙ ነገር ተነጋግረን ብዙ ነገር ጠቁማኝ እንግዲህ ሊረዳህ የሚችል በጣም ወሳኝ ሰው አለ ብላኝ እንግዲህ እሱን ጠቁማኝ ነበርና እሱም በመጀመሪያ እንግዲህ ስላላመነኝ አንዳንድ እንትኖችን ጭቅጭቆችን እየፈጠርን ነበረ። ስለዚህ አሁን ግን ያው ተስማምተን ወደ ውስጥ ገብተናል ማለት ነው። ያው አሁን አምነኸኛል ይመስለኛል አይደል? እሷንም ስላወራሃት። ባላወራት ኖሮ እመነኝ አላምንህም ነበር። ማመን ብቻ ሳይሆን አላወራህም ነበር። ራሱ በመጣህበት ነበር ምልክህ እንጂ አላስገባሽም ነበር። ምሬን ነው የምልህ። ያው በጋሼ ጉዳይ አብዛኞቹ የጋሼ ሰዎች ፍርሃት ነው። በጣም ትፈሩታላችሁ ጋሼን።
ለምን እንደሆነ ባላቅም በጣም ነው እንትን የምትሉት። ግን ይሄን ያክል እንደዚህ እየጨቆናችሁ ይሄን ያክል እንደዚህ እየበደላችሁ እያሰቃያችሁ ይሄን ያክል እናንተም ለሱ እንደዚህ አይነት ድጋፍ ማድረግ አልነበረባችሁም። ግን ፈልገን አይደለም ይሄን ነገር እንትን ስንልበት ስንገባበት ለመውጣት እንደ ሌላው ነገር ገብተበት እንደምትወጣበት አይደለም። ስልክ የሆነ እንዴት ነው ብዬ ላስረዳሽ የኔ አባት እንገባበታለን አይደለ? ለመውጣት ቀላል አይደለም። ምክንያቱም እሱን እነግርሃለሁ አንዳንድ ነገር ይዝብናል እንደ ማንኛዎቹ ማለት ነው እንደተወገዱትም ሆነ እኔ እንደውም ልጅቷን ይገርም አንተ ጋር መሆኗን ባላቅ ኖሮ እንትን አለህም ነበረ። አንተ ጋር መሆኗን ስላወቅኩና ስለደወለችልኝ ማነው ስለደወልክልኝ ነው አሁን አውርቻት ስለሆነ እንድትገባ እንትን አልኩልህ እንጂ እንድትገባ አልፈቅድልህም ነበር በጭራሽ ማለት ነው። እና ጋሼ መጥፎ ሰው ነው፣ በጣም መጥፎ ሰው ነው፣ በጣም ማለት ነው። ግን እንደው ምናልባት እንደው እስቲ እንዴት ነው ከጋሼ ጋር ተዋውቃችሁ መቼስ ነው የጀመራችሁት? ምን አይነት ማለት አብዛኞቹ አሁን የአብዛኞቹን ታሪክ እኔ ጋር የሚመጡትን ሳገኛቸው የሚነግሩኝ የራሳቸው ታሪክ አለ እና አንተም እንደነሱ ነህ ወይስ እንዴት ነው? ያኔ ትንሽ ወጣ ይላል ስልህ እንዴት ብዬ ልንገርህ፣ በቃ በፊት በምኖርበት ኑሮ ደረጃ ላይ በቃ ድሩዬ ነኝ። የሰፈር ውስጥ አስጨናቂ ነበርኩኝ። በቃ አስጨናቂ ስለ ማንም ሰው ሰፈር ውስጥ እንትን አይልም፣ አይገባም፣ አይወጣም ምናምን ነገር ማለት ነው። ያው ማስጨነቅ ላይ ታውቀዋለህ፣ አስጨንቅ ነበረ እና በዛ ምክንያት ላይ አሁን ጋሼ የምትለው ሰውዬ መናጤ የሆነ ሰውዬ መጣ። እዛ ለምን እንደዚህ ስራዎችን አላሰራህም ምናምን አለኝ። እኔ እንጃ እኔ ምን ብዬ እንደምነግርህ አላውቅም። በጣም ቆሻሻ የሆነ ሰው ነው በጣም ማለት ነው። እስከ ዛሬ ድረስ ራሱ ሲጨቁነኝ ሻዬ እየሰራሁ ያለሁት የራሴው ነገር ስላለብኝ ነው እንጂ መውጣት ፈልግ ነበር። እና እንደዛ አይነት ታይም ላይ ዱርዬ በሆንኩበት ሰዓት ላይ በማስጨነቅበት ሰዓት ላይ ስም አለኝ። የዛኔ ስም አለኝ ስለ በቃ በጣም ነው ማስጨነቀው፣ በየቦታው በየሰፈሩ በጣም ነው ማስጨነቀው። ስሜ በጣም ገናና ነው። በዛ ምክንያት መጣ ሰፈር ውስጥ አፈላልጉኝ፣ ተገናኘን። ለምን እንደዚህ አይነት ስራዎችን አብረን አንሰራም? ጥሩ ገቢ ይሰጣሉ፣ ጥሩ ብር ይሰጣሉ አለ። ያው እኔም ደግሞ ሰፈር ውስጥ ከሙልና ሌሎች ሰዎችን እያስጨነኩኝ ከምቀበል በቃ እንደዚህ አይነት ብርክቶ ደሞዝተኛ ከሆንኩኝ ማለት እኔ ደስ ነው የሚለኝ አሪፍ ነው ምናምን ብዬ አሰብኩበትና ገባሁበት። እንደገባሁበት ግን ለመውጣት ቀላል አልነበረም። በጣም ከባድ ማለት ምን አጋጠመህ? ምን አይነት ነገሮችን ያደረሱበት? ማለት ከጋሼ ጋር በጣም ብዙ ነገር ሰርተናል። በጣም ስለ ብዙ ወንጀሎችን ሰርቻለሁ፣ ብዙ ነገሮችንም ሰርቼለታለሁ። በእንደዛ በምሰራበት ታይም ላይ ማለት ነው እንዴት ነው ተደብቆ ቪዲዮ ይቀርጸኝ ነበር ታውቃለህ? ለምን እንዳልወጣና እንደሌሎቹ። ስለዚህ እሱ ጋር የሚገቡት ማንኛውም ሰዎች ያው መረጃ ይያዛቸዋል። እሱ ጋር አሁን ለምሳሌ እኔ ገባሁ ወይ አንተ ዛሬ እሱ ጋር ገባህ አይደለ? እንደገባሁ ቀላል አይደለም፣ እንደ መርፌ ቀዳዳ ነው ለመውጣት። እንገባለን። ስንገባ እንደ ኖርማሊ ሰው ሆኖ አውርቶን ምናምን ጥሩ ብር እንደሚሰጠን የተሻለ ኑሮ ደረጃ እንደምንደርስ ይነግረናል። ከገባን በኋላ ግን የማይሆን ነገር ውስጥ ይዘፍቀናል። እንጨመላለቅና በወንጀሎች ውስጥ ካጨመላለቀን በኋላ እንዳንወጣ ነው የሚያደርግን። እሱ ደግሞ ምክንያት ምንድነው? ወንጀልም እየሰራን ከሆነ በቪዲዮ ተደብቆ ይቀርጸናል። ድብቅ ካሜራ አለው፣ ይቀርጸናል። ከዛ በኋላ በቃ ሉጣ ካሁን በኋላ መስራት አልፈልግም ስንለው ወዴት አባ ነው የምትወጣው? የሁላ ነገር አብረን ሰርተኝ ይልና ያን ቪዲዮ ያሳያል። አረ እንደዚህ ነው ብትልና ደግሞ አንተ ወደ ፖሊስ ጥቆማ ምናምን ልታረግ ስትፈልግ ያስወግዳል እንደ ሌሎቹ። እኔም ፈጣሪ ስለሚወደኝ ነው እስከዛሬ ድረስ የቆየሁት እንጂ ያስወግደኛል፣ እንደ ሌሎቹ ያስወግደናል። እንደውም ልጅቷም አለማስወገዱም በጣም ጥሩ ነገር ነው። አንተ ጋር በምንም ታምር ሊያገኛት አይችልም። ምክንያቱም በእኔ ቁጥጥር ውስጥ ነው ያለችው፣ ከእኔ የህግ ሰዎች ጋር ነው ያለችው እና በምንም ታምር እሷን ያገኛታል ብዬም እንደውም እኔ ይገርማል። አሁን ባላውራት ኖሮ የሞተች ነበር የመሰለኝ። እስከ ዛሬ ተደብቃ ጠፍታ ሳያት በቃ ገለዋታል ብዬ ነው የደመደምኩት እኔ። ምክንያቱም ጋሼ ማለት የእሱን ሚስጥር የምታውቅ ከሆነ ሊያስወግድህ ነው። ልትወጣ ስትፈልግ በሰላም አትወጣም፣ ያስወግድሃል። ሬሳ እንዳይገኝ አድርጎ ነው የሚገልህ የምትወገደው ማለት ነው። በቃ ዓለም ላይ እንዳልተፈጠርክ ተደርጎ ነው የሚሰማው። እና ሳጣት የሞተች ነበር የመሰለኝ። ግን አሁን ድምጿን ስሰማ ደስ ነው ያለኝ። የምሬን ነው የምልህ፣ በጣም ነው ደስ ያለኝ። እንግዲህ ያው እሷም እኛ ጋር እንትን ካለች 3-4 ቀን ይመስለኛል እንግዲህ ያለፈችው። ስለዚህ ከሱ አንድ ቀንም ተለይቶ
ሌላ ቦታ መሆንም ምንም ማድረግ አይቻልም ማለት ነው። አትችልም ከሱ ላይ ያለው ካልክ የሱ በቃ እንዴት ልበል አሁን እኔ እኮ አይታወቅም እኮ እኔ ጋም ሰው ልኮ ቢሊዮን ይችላል እናንተ እንደመጣችሁ ሊያቅ ይችላል ድብቅ ሰው አለው ሌላ ሰው ለዛም ነው እንግዲህ ወደዚህ እኔ ቦታ ላይ ቀጥሬክ እንግዲህ እዚህ እንድንመጣና እዚህ እንድናወራ ያደረኩት ለዛ ነው ገባህ እዛ እናንተ አካባቢ አንተ ያለህበትን ቦታ ሳይሆን እዚሁ እኔ አካባቢ ቀጥሬክ እዚህ እንድናወራ ያደረኩት ለዛ ነው ከሰፈሩም ትንሽ ወጣ ማለት ስላለብን ብዬ ነው ምክንያቱም እዛ አካባቢ ላይ ያሉትን እንቅስቃሴዎች እኛም በትክክል ስለማናቃቸው ለዛ ነው ወደዚህ ቦታ ላይ የመጣ ነውና ያን ያህል እንትን የሚል ነገር ይኖራል ብለህ አትስጋ አሁንም ቢሆን እኔ አንድ ቃል ምገባልን ነገር ለኔ ድጋፍ እስካረክልኝ ድረስ ለኔ ከተባበርከኝ ለኔ እስከረዳኸኝ ድረስ ምንም ነገር አይደርስብህም እረዳሃለሁ ምክንያቱም ጋሼ ማለት እኮ እንደነገርኩ ሲጨቁነኝ እስከ ዛሬ ድረስ የቆየሁበት ሰው ነው ሲጨቁነኝ ስለ በቃ እንደ ሰው አይቆጥረኝም እንዴት ነው አንዳንዴ እንደ ሬሳ እንደ ቆሻሻ ነገር ነው የሚቆጣኝ እኔ እንደ በድን ነው የሚቆጥረኝ እንደ ውሻ ነው የሚያየኝ ላይክ ስራ ራሱ ሲያሰራኝ እና እንደዚህ ሲያዘኝ ማለት ነው እንደ ሰው አይደለም ናተ ምናምን እንደ ቆሻሻ ነው የሚያደርገኝ እና ጋሼ ማለት እኔን ሲጨቁነኝና ሲያሰቃየኝ የነበረ ሰው ስለሆነ እሱን ለመበቀል ምንም አይነት ነገር አደርጋለሁ ምንም አይነት ነገር ለአንተ የምትፈልገውን አይነት መረጃም ሆነ ምንም አይነት ነገር እሰጥሃለሁ ይመስለኛል ስለዚህ ትክክለኛ ሰው ጋር ነው የተላኩት ብዬ ነው የማስበው ትክክል ነው አንተ ብቻ የምትፈልገውን ነገር ጠይቀኝ እንዳለ እነግርሃለሁ እንዳለ ማለት ነው ይህንን ነገር ስናደርግ በችኩልነት ወይም ደግሞ አንተ አሁን እንደዚህ ንዴት ውስጥ እልህ ውስጥ ስላለህ ብቻ ለበየድ ነገር ማድረግ ያለብን ማለት በደንብ ነገሮችን አስተውለንና ተገንዝበን ነው ማድረግ ያለብን ልክ ነህ አንተ ንዴት ውስጥ ነው ያለኸው በዚህ ንዴት እንትን ውስጥ ሆነህ የማይሆን ነገር ውስጥ ወይም ደግሞ ወጥመድ ውስጥ ልንገባ እንችላለን ተረጋግተን እኔ እናንተ በደንብ ነገሮችን አስበንባቸው ማድረግ ያለብን ልክ አንተ ልክ ነህ ስታስብም ያው እነዚህ ነገሮች መታሰብ አለባቸው ብዬ ስላሰብኩ ልክ ነህ አንተ ልክ ነህ ማለት እንደዚህ በቃ ስሜት ውስጥ እንደገባ ያደረገኝ እስከ ዛሬ ላደረገኝ ነገር ውስጥ ነው ይገባኛል ይሁላ ነገር ስላደረገኝ ነው እንጂ ብዙ ስህተቶችን እንሰራለን ለዛ ብዬ ነው እስቲ ያው ቅድሚያ ስለ ጋሼ አንዳንድ ነገሮችን ማወቅ አለብኝ እና አንዳንድ ነገሮችን አንተ መጠየቅ እፈልጋለሁና እስቲ ጋሼን አንተ በአይነ አይተህ ታውቃለህ ምክንያቱም እስካሁን እኔ ጋር የማገኛቸው ሰዎች ጋሼን በትክክል አይቶት እንደማያውቁ ጋሼ በህይወት ይኑር አይኑር ራሱ ትክክለኛ ጋሼ መኖሩን ራሱ አያውቁምና ስለ ስሙስ የምታውቀው አንድ ነገር አለ ወይ ከጋሼ በቀር ሌላ ስም አለ ወይ ጋሼን ሳይተው ታውቃለህ የሚለውን እንዴ ጋሼ እኮ እንደዚህ ዝም ብለህ እኮ እንትን እንደምትረሳ መንፈስ በለው በቃ ስለ እንዴት ነው የሞተስ እንዴት ነው በህይወት ያለ ራሱ አይመስለኝም እኔ ሰዎች ሲወራሉ አታውቅም አንተ ከጋሼ ጋር ከተገናኘው ቢያንስ 4 ወር ይሆነኛል በአይኔ ካየሁት 4 ወር ይሆነኛል ከዛ ፊት አይተው አታውቅም ተገናኝታችሁም አታውቁም ነው አላውቅም እሺ አንተስ እዚህ ስራ ውስጥ ከገባህስ ምን ያህል ጊዜ ሆነ ማለት ነው ወደ 2 ዓመት ገደም ይሆነኛል እዚህ ስራ ውስጥ ከገባህ እስከዛ ጊዜ ድረስ ጋሼን አይተው አታውቅም አይቼው አላውቅም እንደነገርኩህ መንፈስ ነው እንደዚህ ነው የሚሉት አሁንስ ማለት እንዴት ነው ጋሼ ልታየው የቻልከው በምን አጋጣሚስ ነው ከጋሼ ጋር ልትገናኝ የቻልከው እንዴት መሰለህ ሰፈር ውስጥ ቀደም እንደነገርኩህ አስጨናቂ ነኝ ብዬህ ነበር አይደለ ያው በዛ ስራ ውስጥ እንትን ነበር እሰራ ነበር ወንጀሎች ምናምን ማለት ነው እና ምን ይፈጠራል የሆነ ጊዜ ላይ የሆነ ሰው እየመጣና ጋሼ ሊያይ ይፈልጋል አለኝ እሺ ምንድነው እኔ ደግሞ እንደውም አጠፋው ወይም ሌላ ነገር አረኩኝ ብዬ ነበር ጭንቅላቴ ላይ የተፈጠረው ማለት ሌላ ይፈልጋል ተባልክ ነው ይፈልጋል ተባልኩኝ ይፈልጋል ሲባል በቃ ደነገጥኩኝ ውስጤ ምክንያቱም ስለሳቸው ስለጋሼ የምትለው ሰው ዝና ስለሰማሁኝ ደነገጥኩኝ ለራሴ እዛ በኋላ እሺ ብዬ ሄድኩኝ ስሄድ ምን ብሎ መሰለ ያወራኝ በጣም ሴሰኛ ነው ስለ ሴት ላይ ሴት ይወዳል በጣም ሴሰኛ ነው እና ሴት ላይ ያለ አቋም በጣም ጥሩ ነው ሰምቻለሁ ዝናህን ምናምን አለ ምንድነው ብዬ ስጠይቀው ሴት ላይ በጣም ጎበዝ ነህ ትፈጥናለህ አለኝ እሺ አልኩት እና ምንድነው እኔ እንዳደርግልህ ፈለግከው አልኩት እና እንደዛ ስለው ሴቶችን እንድታመጣልኝ እፈልጋለሁ አለኝ ስለዚህ እሱ ካንተ ጋር ይሄን ነገር እንግዲህ ግንኙነት የፈጠረበት በዚህ ምክንያት ነው ማለት ነው በዚህ ምክንያት እንዳየውም እንትን ያለልኝ ሴት ስለሚወድ እኔ ደግሞ ከሴት ጋር እንትን አለኝ ብዬ ይሄለ ፈጥነለ ሴት ላይ በዛ ምክንያት ነው ከሱ ጋር እንደገናኝ ይሄንን አድቫንቴጅ ያገኘሁት ማለት ነው እና ተገናኘን እንደዚህ አይነት ዝናዎች አሉ ሴት ላይ በጣም ነው የምትፈጥነው በጣም ተመችተኛል ስለዚህ ለኔ ሴቶች እንድታመጣልኝ ይፈልጋሉ አለኝ እሺ ብዬ ልወጣ ስል ና አለኝ
አቤት ምን ነው ሌላ ነገር አለ ብዬ ስጠይቀው ምንድነው መሰለህ አለኝ። ይኸውልህ አለኝ እኔን ማግኘትህ ማንም ሰው መስማት የለበትም ያለኝ። እኔን ማግኘትህ ማንም ሰው መስማት የለበትም፣ መስማት አይደለም ማወቅ የለበትም ሁላ ካወቁ እመነኝ እደፋለሁ ያለኝ። እኔም በቃ ደነገጥኩ፣ ፍራቻ አለኝ ስለሆንኩኝ እሺ ነው ያልኩት። ምንም እንትን አላልኩኝም ማለት ይኸው እንግዲህ ሊያስጠነቅቅህ መሆኑ ነው ማለት ነው። አዎ አስጠነቅቀኝ እንጂ ምን ከዚህ በላይ አስጠነቅቀኝ እንጂ እና ያው ለህይወቴ ስለምሰጋ እሺ ነው ያልኩትኝ። ምንም እንትን አላልኩኝም። እና ሴት ይወዳል በጣም ነው ሴት የሚወድ። ስለዚህ አንተ ሴቶችን ታቀርብለታለህ ነው? አዎ አቀርብለታለሁ ሴቶችን ቢያንስ። እንግዲህ ያው እስካሁን ማገኛቸው ሰዎች ብዙ ነገር ይሉኛል፣ ግን ጋሽን ያን ያልቀርበው የሚያውቁት የሉም። እና አሁን አንተ መቼም እየነገርከኝ ያለውን ነገር ትክክል ነው ብዬ ልመን አይደለም። መቼም እኔ ልትረዳኝ ነው የመጣኸው ማለት ለምንድነው እንደዚህ እንደምልህ ታውቃለህ? በጣም ብዙ ሰዎችን በጣም ብዙ ወንጀለኞችን ይዣለሁ። እስካሁን ወደ ጋሼ የጠቆመኝ ወደ ጋሼ የመራኝ ሰው የለም። ጋሼን በትክክል ካዩት እንኳን በጣም ረዥም ጊዜያቶች እንደተቆጠሩና ማለት ጋሼ አሁን ላይ በህይወት እስከመኖሩ ራሱ መጠራጠር ላይ ያሉ ሰዎችን ያሉትና አንተ ደግሞ ጋሼን በቅርበት አውቀዋለሁ፣ ለጋሼ ሴት አቀርብለታለሁ እያልከኝ ያለኸው? አዎ አቀርብለታለሁ። ምክንያቱም ነገርኩህ እኮ ቅድም ከሱ ጋር እንደዚህ የምቀራረብበትንና የማገኝበትን አድቫንቴጅ እና እድል ያገኘሁት በዚህ በሴት ምክንያት ነው። ስለዚህ እርግጠኛ ነህ ጋሼ ስለመሆኑ? ማለት እርግጠኛ አይደለም አሁን እዚህ ጋር ምክንያቱም እንዲሁ በቀላሉ ጋሼ አላቅም ውድ ተመልካቾቻችን፣ ምክንያቱም በጣም ረዥም ጊዜ ስንፈልግ የነበረ ሰው ስለሆነ እንዲህ በቀላሉ ጋሼን እናገኘዋለን ብዬ ወይም ደግሞ ጋሼ እንደዚህ አይነት ነገር ይሰራል ብዬ ለማመን ትንሽ ስለከበደኝ ነው፣ ግር ስላለኝ ነው። ኧረ ምንም እኔ ልረዳ ስለፈለግኩኝ ነው አይደለ እንዴ ስለሰው እየነገርኩ ያለሁት። ማለት እንዴ ብዬ ልንገርህ፣ በቃ በቅርቡ ብገባም እሷቸው ጋር በዚህ በሴት ምክንያት ያምነኛል፣ በሴቶቹ ምክንያት ሴት ስለማቀርብለት ማለት ነው። ስለዚህ እሺ ቆይ ከዚህ ውጪ ቀጥተኛ ትእዛዞችን ምናምን አንተ አሁን ሌሎቹን እንግዲህ ብዙ ወንጀሎች እንደሚሰሩ እንግዲህ እናውቃለን፣ ያው አንተም ታውቀዋለህና አዎ ስትሰራም ራስህም ሰርቻለሁ። እነዚህን ስራዎችስ ቀጥታ አሁን ላይ ከሱ ነው የምትቀበለው ወይስ ሌላ ትእዛዝ ሰጪ አለ? እንዴት ነው ማለት ትንሽ ግር ስላለኝ ነው። አሁን ጋሼን እንደዚህ በፍጥነት በእንደዚህ አይነት እንትን ውስጥ እናገኘዋለን የሚል እንግዲህ ተመልካቾች እናንተም ታውቁታላችሁና ትንሽ ነገሮች እየተወሳሰቡብኝ ስለሆነ ለማንህ ነገሩ ወይስ ምንድነው እየተፈጠረ ያለው የሚለው ስለገባኝ ነው። እመነኝ ማለት እንደዚህ ሌሎች ወንጀሎችንም እንድሰራና እንደ ሴት እንዳቀርብለት እንትን የሚለኝ እሱ ነው። እሱ በዚህ ያክል ደረጃ አንተን ካመነ አንተስ እንዴት ነው እንደዚህ እሱን አሳልፈ ለመስጠት የወሰንክበት ነገር ምንድነውስ? ጨቁኖኛል አልኩህ እኮ። ከሱ ነገር አንጻር ብቻ ነው ጨቁኖኛል። ብዙ በደል አድርሶብኛል፣ ተሳልቆብኛል። ማለትም በቃ እንዴ ብዬ ልንገርህ ብዙም አይነገር ነገር አድርጎብኛል በጣም ማለት ነው። የምሰራለትን ስራ ራሱ እንደነገርኩ በቪዲዮ መልክ እየቀረጸ ያስፈራራኛል። መውጣት ፈልጋለሁ ስለው ራሱ ወዴት አባ ነው የምትወጣው ነው የሚለኝ። ወዴት አባ ነው የምትወጣው ብሎ ያስፈራራኛል። ያን ቪዲዮ እያሳየ ህይወቴን አስጨንቃታል። መወዳቸው ሰዎች አሉ ማለት መወዳቸው ስልህ እንደዚህ ጓደኞች አሉ ያው የምቀራረባቸው በፊትም ጀምሮ በቃ ስለመወዳቸው እንደዚህ ያስፈራራኛል። በእነሱ ምክንያት ወደ እነሱ እንደሚገላቸው ይስትብኛል ምናምን። ስለዚህ በምወደው ሰው ይመጣብኛል። በቃ ባጭሩ በምወደው ሰው ይመጣብኛል። ስለዚህ እንግዲህ ያው ጋሼ እኛም እናውቃለን እጁ ረጅም እንደሆነ እዛ ህግ ደረጃ ድረስ ራሱ ተሄዶ እሱ ላይ ብዙ አይነት ጥቆሞች ተደርገውበት ራሱ ማንም ያንን ጥቆማ በቁም ነገር የሚያዩ የለም። ጭራሽ እንደውም ጠቋሚዎቹ ላይ ብዙ ነገር እንደሚደርስባቸው ነው የሰማነውና አሁን አንተም እንግዲህ እየነገርከኝ ያለው ነገር ይመስለኛል ብዙዎቹ ተመሳሳይ ናቸው። ምንም እንትን ብዬ ልወጣ አልቻልኩም ነው ከሱ እያልክ ያለውና ምንም ልወጣ አልቻልኩም በቃ። ስለዚህ እሺ አሁን እኛ ጋሼን በምን አይነት መንገድ እንደምናገኘው ጋሼ ልናገኝበት የምንችለውን ነገር ለኛ እሺ የሚተባበረን ነገር ወይ ደግሞ አንተ ምንድነው ልትረዳኝ የምትችለውስ? ጋሼን እንዴት ነው ላገኘው የምችለው? አንድ ነገር አሁን እኔ ከበቂ በላይ ጋሼ ላይ መረጃዎችን አደራጅቻለሁ። በጣም ብዙ ነገሮችን፣ በጣም ብዙ ወንጀሎችን፣ በጣም ብዙ ስራዎቹን አጋልጬበታለሁ፣ ይዤበታለሁ። ግን ልትይዘው አልቻልክም ነው እስካሁን እንግዲህ ጋሼ በህይወት ስለመኖሩ ምክንያቱም ስለ ትክክለኛ ስሙ እንኳን በትክክል የማውቀው የለምና ጋሼ በሚባለው ስም ነው የሚያውቀው አብዛኛው ሰው። ሁሉም እንትን የምላቸው ጋሼ የሚባል ሰው እንጂ ስለ ማንነቱ ዝርዝር ነገር የሚያውቁት ነገር የለም። ጠይቀኝ።
እምረዳህ እኮ እሱን እንድትይዘው ነው አይደለ? ምንም ነገር ጠይቀኝ እረዳሃለሁ። እሱን የምታገኝበትን እንትን አድቫንቴጅ መንገድ ጋሼ ልናገኘው እንችላለን። ምንስ ተጠቅመን ነው ጋሼ ጋር የምንሄደው? በምን እንደርሳለን? ቅድም እንደነገርኩ ሴት ይወዳል እኮ። እሺ እሱን ነግረኸኛል። እና በሳምንት 3 ምናምን ሴት አቀርብለታለሁ። እሺ ሴት ስለማቀርብለት እንደዚህ ይደውልልኛል። ሴት እንዳቀርብለት ስለሚፈልግ ማለት ነው። እኔም ሴት እንዳቀርብለት ምናምን አመቻችለታለሁ። እኔ ጋር ቆንጆ ቆንጆ ልጆች ስላሉ ያው ስለማወራቸው ምናምን ወደ እሱ የሚሄዱበት ከእሱ ጋር የሚገናኙበትን እድል እፈጥርለታለሁ። እና እሱን የምታገኝበት የምትችለው እድል ምን መሰለህ? ማለት ጊዜ ሊፈጅ ይችላል፣ አይታወቅም። ዛሬ ወይ ነገም ሊፈጅ ይችላል። ሴት አዋርቼለት ሴቷን ይዤ ብሄድ ሴቷን እሷ ጋር ማነው ጋሼ ጋር ይዤ ብሄድ ማለት ነው ልትይዘው ትችላለህ ወይ ልታገኘው ትችላለህ። በዛ ምክንያት ስለዚህ አንተ በምታቀርብለት ሰዓት እኛ እንግዲህ ከሴቷ ጋር በመተባበር ወይ ደግሞ ከአንተ ጋር በመተባበር ይህንን ነገር ሰርተን ጋሼን በቁጥጥር ውስጥ የምናውልበት ነገር ሊኖር ይችላል ነው እያልኩ። ሊኖር ይችላል ሲሆን ይኖራል። ስለዚህ እሺ በጣም አሪፍ። ያው ያንተን ነገር እንግዲህ ትኩረት ሰጥተን ጊዜ ወስደን ማሰብ መቻል አለብን። እንግዲህ ዛሬ በጠዋት ነው ጉዳያችንን የጀመርነው እንግዲህ ተመልካቾቻችን። ስለዚህ ትንሽ አንዳንድ ነገሮችን ከባልደረቦች ጋር ማውራት መቻል አለብኝ። ይህን ነገር እንደዚህ በቀላሉ እንትን የምንለው ነገር አለ፣ ምክንያቱም ስንት ጊዜ ስንለፋበት የነበረ ነገር ስለሆነ። ስለዚህ እስቲ ከባልደረቦቼ ጋር አንተም አንዳንድ ነገሮችን ቆይታ እንድታደርግ እናድርግና እኔም ከነሱ ጋር አውርቼ ወይ ዛሬ ወይ ነገ ይህንን ነገር እናደርጋለን ማለት ነው። እመነኝ፣ ዛሬ ወይ ነገ ትይዟለህ። እመነኝ። እስቲ እንደ ሁኔታዎች ሴሰኛ ነው ብያለሁ እኮ። በጣም ሴሰኛ ስለሆነ ሴት ስለሚወድ ትይዟለህ ቀጥታ። እንደውም ይመስለኛል ስወስድለት ታውቃለህ፣ በድብቅ ቦታ ነው የምወስድለት። ማለት በድብቅ ቦታ ማለት ይፈራል። ላይክ እኔ እንደውም የምታወስድለት የት ነው የምታደርስለት? አለው የራሱ ቦታ አለው፣ የሚደበቅበት ቦታ ማለት ይመስለኛል። የራሱ የሚደበቅበት ቦታ ስለ እንዴት ነው እንደ ቤት አይነት ነገር የለም፣ የራሱ የሆነ መሸሸጊያው ይኖር አለው። እንደዚህ አይነት ቦታ ማለት ይመስለኛል። የተደበቀውም ያው እንደነገርከኝ ከሆነ ብዙ መረጃዎችን አሰባስብ ያለው ስለሱ ሌላ ነገር እንዳደረገ ምናምን ታውቃለህ መቼስ ይመስለኛል። እናንተንም ተደብቆ ነው የሚሆነው ብዬ ነው የገመትኩት። አሁን ላይ ስለነገርከኝ ደመደምኩበት እንጂ ምን መገመት። እናንተን ተደብቆ ነው የሚሆን የሚችለው እና ተደብቆ ስለሆነ ያለው በዝግታ ነው ማድረግ ያለብን ነገር። እሺ ችግር የለውም። ይህን ነገር እናስብበታለን፣ በደንብ አስበን እናደርጋለን። ለማንኛውም አንተ ከባልደረቦቼ ጋር ሁንና እኔ አንዳንድ ነገሮችን እንትን ብዬ ከአንተ ጋር ቆይታ እናደርጋለን። እባካችሁ ባልደረቦቼ ውሰዱትና ከእሱ ጋር አንዳንድ ቆይታዎችን እናደርጋለን። ከአንተ ጋር ከካሜራ ጀርባ ብዙ የምናወራው ነገር ይኖራል። ውሰዱት፣ ችግር የለም። እሺ እንግዲህ ውድ ተመልካቾቻችን ያው ትንሽ ልጁ ራቅ ይበል ብዬ ነው ማለት ትንሽ ነገሩ አጠራጣሪ ነው፣ ትንሽ ያሰጋል። ማለት ሙሉ ለሙሉ ላምነው አልችልም ይሄንን ልጅ ማለት በምን አይነት ሁኔታ ወጥመድ ውስጥ ማን እንዴት ሊከተኝ እንደሚችል ምንም የማውቀው ነገር ስለሌለ ትንሽ አንዳንድ ነገሮቹም ግር ይላል። በዚህ ፍጥነት ጋሼን እንደዚህ አሳልፎ የሚሰጠኝ ሰው አገኛለሁም ብዬ አላሰብኩም። ማለት ለኔ እንግዳ ሆኖብኛል፣ አስደንግጦኛል ነገሩና ስለዚህ ይህንን ነገር በደንብ አጣርተን እውነቱን ማወቅ አለብን። ከጀርባ ምንድን ነው የሚሰራው፣ እንዲሁም ደግሞ ስልኩን ተቀብለን ስልኩ ላይም አንዳንድ ነገሮችን መከታተያ ማድረገን የሚያወራውን ነገር መስማት መቻል አለብን። ከቻልን ዛሬ ወደ ማታ አካባቢ፣ ካልሆነ ደግሞ ነገ ይህንን ጉዳይ እንግዲህ ለመጨረስ ጥረት እናደርጋለን ማለት ነው። ስለዚህ እስቲ እንግዲህ ምን ይፈጠራል የሚለውን እኔም ከባልደረቦች ጋር አንዳንድ ነገር ልወያይና ተመልሼ መጥቼ ለእናንተ ማሳውቃችሁ ይሆናል ማለት ነው። ያው እንደ ሁልጊዜውም እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። ሁሌም እንደምንለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን ቆዩ። እንዲሁም ኮሜንት ላይ ሀሳባችሁን ጻፍ አድርጉልን፣ እንደምትወዱን አሳዩን። ከኛ ጎን ስትሆኑ እንግዲህ ያው ደስ ይለናል። ስራውን በፍቅር እንግዲህ እንሰራለን ማለት ነው። ስለዚህ ከኛ ጎን መሆናችሁን በሀሳባችሁ ጻፍ አድርጉልን፣ አሳውቁን። አሁንም እንግዲህ አብራችሁን ቆዩና የሚፈጠረው ምንድነው የሚለው እናያለን። እንደዚሁ በቀላሉ ጋሼ እናገኛለን ብዬ ግን አላሰብኩም ነበረ። እውነት እንግዲህ ይሳካልን። እናንተም በጸሎታችሁ አግዙን፣ ከጎናችን እንድትሆኑ እንግዲህ እንጠይቃለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ጋሼ ያለበትን ሁኔታ ተጠቁሜያለሁ ማለት ነው። ኤፍሬም እያንዳንዱን ነገር ጠቁሙኛል። ወደዛው እየሄድን ነው እንግዲህ እየተቃረብን ነው። በጣም ውስጥ ለውስጥ የሆነ መንገድ ነው እንግዲህ እየሄድን ያለ ነው። እና እባክህ ካሜራማን ተከተለኝ፣ ባልደረቦችንም ሁላችሁም መሳሪያችሁን አዘጋጁ። ያለውን ነገር በሙሉ እያንዳንዱን ነገር እንግዲህ እያጠራን እንሄዳለን ማለት ነው። አካባቢውን ቀድመን የኔ ባልደረቦች አጥርተውታል።
ትንሽ እንግዳ የሆነ ሰፈር ነው ያለነው። ስለዚህ እያንዳንዱን ነገር ሄደን እናጣራለን ማለት ነው። እና ካሜራማን ተከተለኝና እያንዳንዱን ነገር እናጣራለን። ውስጥ ገብተን ምን እንደሚፈጠር እናያለን ማለት ነው። ስለዚህ ያው እንግዲህ በተባለው መሰረት ኤፍሬም ለሱ የሚፈልገውን ነገር ይዞለት ገብቷል። ስለዚህ አሁን እንግዲህ ከሷ ጋር ነው ያለው ማለት ነው። ስለዚህ እዛ ቦታ ላይ ገብተን እንግዲህ የሚይዘው ይሆናል ማለት ነው ይመስለኛል። የተባለው አካባቢ ላይ ደርሰናል። ኤፍሬምም ከኛ ጀርባ ነው ያለው። ኤፍሬም እባክህን ና ወደ እኔና እባክህን ናና እንሄዳለን። በካሜራማን ካሜራውን አጥፋልኝና ውስጥ እንገባለን ማለት ነው። አጥፋው። እንግዲህ ውድ ተመልካቾቻችን እንግዲህ ሰውየው ቤት ገብተናል ማለት ነው። ከውጭ ላይ በድብቅ እየቀረጽነው ነው ማለት በድብቅ እንግዲህ በሩን ገርበብ አድርጎልን እኛ ከውስጥ ገብተን ነገሮችን እንትን እያለን ነው። አላመንም ማለት እውነት ይሄኑ ጋሽ የሚለውን አላመንም። ትንሽ ልጅቷን እያስጨነቃት ይመስለኛል። ይሄ ሰውዬ በጣም የለመደ ሴተኛ ሰው ነው ብሎናል። እንግዲህ አስበንበት ያው እንግዲህ ትንሽ እንግዳ የሆነ ነገር ነው ማለት ሰውዬው በጣም ማለት የሆነ በጣም ሴተኛ ሰው ነው። ብዙ ነገር እንትን እያለ ነው። መግባት አለብን። እንግዲህ ውድ ከጀርባ ያላችሁት ይህን ነገር በደንብ መሳሪያን ስጡኝ። እሺ እንገባለን። እሺ አሁን ተዘጋጁ። ሁሉን ንገራችሁ፣ ኋላ ንገራችሁ። ካሜራማን በደንብ እያሳየልኝ እያሽኮረመማት ነው። ልጅቷን እያሽኮረመማት ነው። በደንብ ይልኝ። ሰውየውን ቅረጽልኝ። ጋሽን በደንብ ይልኝ። ጋሽ በደንብ እንዲታይ ያደርግልኝ። ማለት ምን እንደሚያላት አላቅም። የሆነ ነገር እያወራ ነው የሚያወራው ይሰማናል። እንግዲህ ወደ ተመልካቾችን እያዘው ብለን መግባት አለብን። ከልጅቷ ጋር እያወሩ ነው። ልጅቷ በጣም የፈራች ይመስላል። ልጅቷንም ማሳይልኝ። ገና ትንሽ የልጅ ትመስላለች ሁላ። ስለዚህ እችን ሴት ነው እንግዲህ ይዞለት የመጣው። ምንም የምታውቀው ነገር የለም ልጅቷም። እኛም ያው እንግዲህ ከባልደረቦቼ ጋር ተነጋግረንበት ውስጥ ገብተናል ማለት ነው። ስለዚህ አሁን እጅ ከፍንጅ እንይዘዋለን። እንገባለን። ልንገባ ነው። ተዘጋጁ። ከጀርባ ያላችሁ ሁላችሁ ተዘጋጁ። እንገባ ነው። እሺ መሳሪያ አምጡ። ባለህበት እንዳትንቀሳቀስ ብያለሁ። እንዳትንቀሳቀስ ጋሼ። ቁጭ በል አርፈህ ቁጭ በል እያልኩ ነው። ቁጭ በል ብያለሁ። ቁጭ በል እያልኩ ነው። ግንባርህን ነው የምልህ። እሺ ታውቀዋለህ አይደል? ይሄንን ጋሼ ታውቀዋለህ አይደል? ታውቀዋለህ አይደል? ማነሽ አንቺ? ይኸውልሽ እኛ ከአንቺ ጋር ችግር የለንም። እሺ ተነሽ። ከጀርባ አድርጓት። እፈልጋታለሁ፣ አወራታለሁ። ምን ያላረኩልህ? ዝም በል። ግንባርህን ነው የምልህ። ዝም በል። ምን አልክ? ምን ያላረኩልህ ነገር አለ? ገንዘብ ከኔ ምን አባህ አድርገህለት ነው? ምን አረክልኝ? እስከዛሬ ያሰራህ ስጭቁነኝ እንዳልነበር ቁጭ በል አርፈህ። ይኸውልሽ ግንባርህን ነው የምልህ። ቁጭ በል አርፈህ። ስጭቁነኝ እንዳልነበር ቁጭ በል። ምንም የምታመጣው ነገር የለም። አርፈህ ቁጭ በል ያልኩህ። በስተመጨረሻም ተይዛል። አንተን ለመያዝ ነው የሁሉ ነገር እንትን ያለው እንዴ? ምን አባስ? እውነት አንተ ነጋሼ? አርፈህ ቁጭ በል እያልኩ ነው። ምን አባስ? ምን ልትሆን? ይኸውልህ ግንባርህን ነው የምልህ። እሺ ግንባርህን ነው የምልህ እያልኩ ነው። ፈትሸው እስኪ። ይኸውልህ አርፈህ ቁጭ በል። ግንባርህን ነው የምልህ። ስልኩን ያዙት። ስልኩን አውጣው። እንካ ስልኩን ያዝ። ስጠው ለባለቤት። ግንባርህን ነው የምልህ። ሌላ ነገር አለ? ምንድን ነው? ወንበዴዎች ናችሁ ወይስ ምንድን ነው? እያንዳንዱን ነገር ትናገራለህ። እያንዳንዱን ነገር ቁጭ በል እያልኩ ነው። ታኩሰው ከፈለክ እኮ እኔ ችግር የለብኝም። ለመሞት ብርቅ ምን ሰልኩ? ብርቅ ነው? እሺ አሳያለሁ። ታኩሰው እኔ ችግር የለብኝም። የስንቶቹን ህይወት አጥፍተሃል እስካሁን? ማንንም አላጠፋም። ግንባርህን ብዬ ልገላግልሃለሁ። እሺ ከኔ ጋር እያንዳንዷን ነገር ታወራለህ። አንተ ግን እስከዛሬ ጨቆንከኝን ታስታውሳለህ አይደል? እስከ መቼ ሰው እያሰቃየ ልትኖር ነበረ? አንተ ግን ይኸው ብር አልከፍልህም ወይ? ብር ምን ያደርጋል? እስከዛሬ የጨቆንከኝ በገንዘብ ነው የምታስበው? የበደልከኝ እኔን ስለማጥፋት ስንት ነገር ነው ስታደርግ የነበረው። አመለጥክ። እኔ ግን የገባህበት ገብቼ እይዝሃለሁ። ያዝኩህ። አመለጥክ እንጂ አስቤማ ነበር። እንደዚህ በቀላሉ ግን ይዛሃለሁ ብዬ አላሰብኩም ነበር። እንዴት ተራሰው ሆነን አላወቅኩም። ይሄ ቆሻሻ ነው።
ይሄ ቆሻሻ የሆነ ሰውዬ ካሜራማ በደንብ እያየልኝ ቆሻሻነት አንተ ተነስ ወደዚያ ሂድ። ቁጭ በል እያልኩ ነው። አንተ ተው እሱን ለኔ ምንድን ነው ሐሳብ እኔ ኤፍሬም ላይ እንደዚህ ዝም ኤፍሬም እኔን ተባብሮኛል። እሺ አንተን ለመያዝ ይኸውልህ ምክንያት ይሆነኝ እሱ ነው። እኔ ኤፍሬም ላይ እንደዚህ አንተ ከባልደረቦች ጋር እኔ ያላረኩት ሂድ ችግር ያላረኩት ነገር አለ ለአንተ ግን እባክህን ተጠንቀቅ። እና አሳልፈህ ሰጠኝ። ኤፍሬም ውጣ ችግር የለም አሳልፈህ ሰጠኝ አይደለ? እከክ እኔ ደግሞ ምን እንደማደርግ አሳያለሁ። እሺ ሰንሰለት አምጣልኝ ማሰሪያዬን አስራለሁ። ጥፍንግ አድርጊ። ማንህን ነው እስካሁን ስንቶቹን በወንጀል ስታስር ቆይታል። ዞር አድርገውና ከዛ በኋላ እንነጋገራለን። ዞር አድርገው እንድሳሳት እንዳታስገድደኝ። እሺ እንድሳሳት እንዳታስገድደኝ እያልኩ ነው። ሰማለህ? አምጣው ቁጭ በል አልፈህ አምጣው። ይኸውልህ ጥፍንግ አድርጌ ነው የማስረው። አጥፋው ና አንተ ከጀርባ ያለው ና አጥፋው ካሜራውን ና ሰራው። በእኔ ቁጥጥር ውስጥ ነው ያለኸው። ብትረጋጋ ነው የሚሻለህ። ዝም ብለህ ጎረምሳ ሰብስበህ እጅህን ስላሰርክ ምን ገና እጅህን አይደለም ብዙ ነገርህን አስራለሁ። አስፈላጊ ከሆነ ተግባባን አይደለ? ስማ ቆይ ምንም ውስጥ ልትከተኝ እንችላለን፣ ግን ነገ ስወጣ አጠፋለሁ። በፍጹም አጠፋለሁ። ይኸውልህ አንተ እመነኝ፣ ከኔ እጅ መቼም ነው የማትወጣው። እኔ መጠበቅ ካለብኝ እስር ቤት በር ላይ ሆኜ ራሱ ጠብቅሃለሁ። እሺ አንተ ፍርድን ሳጨርስ ከወጣ እኔ ዮናስ አይደለሁ። ተግባባን አይደለ? ማንህን? ዮናስ ነኝ እኔ። እንዳንተ አይነት ወንጀለኞችን እስር ቤት የምከት ዮናስ እባላለሁ። እሺ የህዝብ ፍትህ የሆንኩ ሰው ነኝ። ሰማኛለህ? መቀመቅ ከተሃል እኮ ምንድን ነው ያልከው? የህዝብ ፍትህ ሰምተሃል? ሳቅ ዛሬ ሳቅ። ይኸውልህ እኔ ህግም ብዬ እንጂ እዚሁ ግንባርህ አሁን ይኸውልህ እዚህ ጋር ስላሰርክ ምናምን አሸናፊ ምናምን የሆንክ መስሎ ነው አይደለም። ፈጽሞ አጠፋለሁ ፈጽሙ። እስቲ እናያለን። አንተ ከእስር ቤት ከወጣ ነገርኩ እኔ የሆነ አይደለሁም። እሺ ይሄ ለዚህ ያለው ማን ነው ካሜራ አባረው። ከዛ ኋላ እኔ ምን እንደማደርግ ታውቃለህ? ምንም የምታመጣው ነገር የለም። አይገርምህም? ምንም የምታመጣው ነገር የለም። እስካሁን ስፈልግ ቆይቻለሁ። ይህንን ቤት ማን አባቱን ያሳየህ? አይተኸዋል? ማንም እንዳሳየኝ ኤፍሬም ይኸውልህ ስራዬን ይሰራልኛል፣ ወንጀሎችን ይሰራልኛል ብለህ የቀጠርከው የገዛ ሰውህ ይኸውልህ አሳልፎ ሰጥቷል። የሚወድህ እንኳን የለም እኮ። ሁሉም ጠላቶች ናቸው። ሁሉንም ታሰቃያቸዋለህ። የማይረባ ልጅ ነው። የሚበላውን የሚጠጣውን እኔ ነኝ እኮ የምሰጠው። ከየት አባቱ ያመጣል? ድሃ እኮ ነው። ድሃ ድብን ያለ ድሃ። እኔ ነኝ ገንዘብ ነው የምትተማመነው። ገንዘብ ነው መመኪያ። ከገንዘብ ውጭ መመኪያ አለን? ምን አለ? እመነኝ፣ እኔ ደግሞ አሰቃያለሁ። እሺ አሰቃያለሁ። እስካሁን ያስለቀስካቸውን እኔ አስለቅስሃለሁ። ሰማኛ? ደምን ባለም አስለቅስህ። እኔ ማንንም አስለቅሽ አላውቅም። ገንዘብ እከፍላቸዋለሁ፣ ስራ ይሰሩልኛል። አለቀ። ሌላ ነገር እኮ የለም። ገንዘብ እከፍላለሁ፣ ግን ይሰራሉ። በቃ ሌላ ምን እንትናል? የምትሰራው ስራ እንደ ጥሩ ስራ ነው የምታየው። ስንቱን የህግ አካልን በገንዘብ ስትገዛ እንደዚህ ነው። ገንዘብ አይደለም የሚከፈላቸው። ይኸውልህ ትሰማኛለህ? ገንዘብ ነው እኮ የሚከፈላቸው። እከፍላቸዋለሁ። ገና ብዙ የምናወራው ነገር አለ። አንተ እንዲህ ተራ ሰው መሆንን ግን አላውቅም ነበር። ኧረ ዝም ብለህ ነው አንተ ከአንተ ጋር እንዲህ በቀላሉ አገኘሃለሁም ብዬ አላሰብኩም። ከአንተ ጋር መነጋገር እኮ አልነበረብኝም። ደረጃዬም አይደለህም እኮ ደረጃዬም አይደለህም። ከአንተ ጋር እኔ አልፈለግክም። አሁን በቁጥጥር ስር ወድቀሃል። ምንም ምርጫ የለም። የትም የምትሄድበትም አማራጭም የለህም። ኧረ ይመጡልሃል፣ ችግር የለውም። እነማን ናቸው የሚመጡት? ያቸው እስኪ እነዚህ ሁሉ የኔ ሰዎች ናቸው። ይታያል አይደለ? ከጀርባ ዝም ብለው ነው ተዋቸው። እነዚህ የህግ አካላቶች ናቸው። የኔዎቹ ሲመጡ እንዴት አድርገው አንጠልጥለው እንደሚወስዳቸው ለእነሱ ለራሱ ለእናንተ ማለት ነው ታዝንላቸዋለህ። ለካ ከማን ለማን የተጋፋሁት ምንም የሚለውን ነገር ያኔ ታውቀዋለህ። እናያለን ሁሉንም ነገር። አሁን ይመጣሉ፣ ችግር የለውም። ስልኬን ብቻ አስታይ። ስልኬን አንዴ ከደወልኩኝ አበቃ ነገሩ። ስልክህ ይመረመራል። ትሰማኛለህ? እያንዳንዱ የምትሰራቸው ስራዎች፣ እያንዳንዱ በዙሪያ ያሉትን ሰዎች ለምን ስልኬን መቀመቅ ከተዋል? አየህ፣ ከፍርሃቴ የተነሳ እኮ ነው። ስለምትፈራ ስልኬን ወሰድከው። አንዴ በደወል
እያንዳንድሽን በጠቅጠቅ አድርገው ይበሉሽ። መደወልህ አይቀርም ነገሮችን እስካጣራ ነው። ትሰማኛለህ? እዚህ ያለሁት ነገሮችን እስካጣራ ነው። ማነህ ግን አንተ? ስለማንነቴም አታውቅም? ሳታውቀኝ ነው ስታሳድደኝ የነበረው? ልገልህ ነበር። ልትገለኝም አስበህ ነበር። አሁንም እኮ ልገልህ እፈልጋለሁ። ሞክራ። አሁንም ሞክራ። አሁንማ ምን አይገርምህም? ከዚህ በኋላ ምንም የምታመጣው ነገር የለም። ሽጉጥ ይዘህ እኮ ገባ። ተመልካቻችን እንግዲህ እውነት ጋሼ እሱ ነው ማለት እኔ በጣም ግራ ገብቶኛል። ማን ነው ጋሼ የምትለው ሰውዬ ራሱ? ማን ነው ጋሼ? ምን ማለት ነው ደግሞ? ጋሼ አይደለሁም ልትል ነው? ጋሼ ማን ነው ማለት ነው? ጋሼ አይደለሁም ልትለኝ ነው? በእድሜ ከሆነው በእድሜ ጋሼ ይሆናሉ። በእድሜ ልጆች ምናምን ሲያገኙ ጋሼ እንደምን አደሩ እንደምን ዋሉ ምናምን ይሉኛል። ሌላ ምንም ማለት እና ስምህ ማን ነው ማለት? ወንጀሎችን ስታስፈጽምበት የነበረው ስምህ ሰሜ አውላቸው ጋሼ ነው። ጋሼ ብዙ ሰው የወል ስም ነው። በቃ ምን ማለት ነው? የወል ስም ነው። የወል ስም ነው። ሰው ማለት የሰው የወል ስም አይደለም። ጋሼም ደግሞ የብዙ ሰው የወል ስም ነው። ምንድን ነው ይናያል? ብርቅ ነው እንዴ ጋሼ መባል? ትንንሽ ልጆች ወጣቶች ምናምን ሲያገኙ ጋሼ ይሉኛል። እውነት ነው። እድሜም ተለቅ ስለሚል ጋሼ ይባላሉ። እውነት ነው። ሌላ ምንድን ነው? ሌላ ምንድን ነው? አንተ ዝም ብለህ የማይነካ ነገር እየነካ ነው። እየጣመኝ አይደለም። ትሰማኛለህ? ተው፣ የማይነካ ነገር እየነካ ውድ ተመልካቻችን እረፍ ብያለሁ። ይሄንን ቤት ሙሉ እንድፈትሹልኝ እፈልጋለሁ። ማን ያለውን ነገር እያንዳንዱን ነገር እንበረብራለን። የኔም ቤት? አዎ ያንተን ቤት። የፍርድ ቤት መደበቂያህ እንደሆነ እናውቃለን። የፍርድ ቤት ትእዛዝ አለህ ወይ? ለአንተ ይኸውልህ፣ ትሰማኛለህ? ትእዛዝ አያስፈልገኝም። ካላስፈለገ ለእንዳንተ አይነት ሰውዬ ትእዛዝ አያስፈልገኝም። ትሰማኛለህ አይደለ? ቀና በልና አናግረኝ። ይኸውልህ ዋጋህን አስከፍልሃለሁ። እስካሁን ላስለቀስካቸው እናቶች ዋጋህን አስከፍልሃለሁ። በእኔ ምክንያት ያለቀሰ የለም። ስንቶቹ ስታስለምን የነበረው ብር ከፍላለሁ። ስታስለምናቸው የነበሩት ህፃናት የምን ልመና? ልትክድ ነው የሰራኸውንም? የምን ልመና? ልመና ያሰማራቸው ሰዎች የትኛዎች? እባክህ ተው ጋሻ። የማታውቀውን ነገር ዝም ብለህ አሁን ይኸውልህ መጨረሻ ሰዓት ነው። አትዘባርቅ። አብቅቶልሃል እያልኩ ነው ያለሁት። ትሰማኛለህ? ከዚህ በኋላ ምንም እኔ እረፍ ብያለሁ። ጊዜ የለኝም። እኔ ከዚች ስር ነገ እወጣታለሁ። እችን ነገ ትወጣለህ። ነገ እወጣታለሁ። ግን አንተን ፈጽሞ አጠፋለሁ። ስለ ማንነትህ በደንብ ማረጋገጥ እፈልጋለሁ። ችግር የለውም። ቤቱን በደንብ ፈትሹልኝ። ኤፍሬም እንዲገባ አድርጉ። ማን ነው ኤፍሬም? ኤፍሬም ናግባ። ማን ነው ኤፍሬም? እሱን አሁን ታየዋለህ። ናግባ። መቼም በደንብ ታውቀዋለህ አይደለ? የአሁኗንም ሴት ማን ያመጣልህ? አንተ ምንም የምታመጣው ነገር የለም። ይኸውልህ እንደዚህ ብታየው እንዴትም ብታየው አሁን አንዴ እጃችን ውስጥ ገብተሃል። ኤፍሬም እርግጠኛ ነህ ጋሼ እሱ ነው? አዎ እስከዛሬ ብዙ ወንጀሎችንም ሆነ ሴትም ሳመጣለት የነበረው እንደሱ ነው። ስለዚህ የምታውቀው ጋሼ እሱ ነው? የማውቀው ጋሼ እሱ ነው በእርግጠኝነት። እርግጠኛ ነኝ። እኔን ነው እንደዛ የምትለኝ? እስከዛሬ ብዙ ወንጀል አላሰራኸኝም? ምን እስከዛሬ በሳምንት 3 ቀን ሴት አላመጣሁልህ? ሁሌ በሳምንት 3 አላመጣልህም? አላመጣልህም ሴት? እስኪ አውራ አንተ እኔን ንገረው። ስለ ወንጀሎቹም ንገረው። እማውቀው ነገር የለም እያለ ስለ ልመናው ከቡታንቲ ከሱሪ ከትሽን ሁሉን ነገር ነው አይደል እንደምገዛልህ? ይሁን እሱ ይሁን እና ምን አባ ሆነ ነው አሳልፈ የምትሰጠኝ? እስከ ዛሬ ጨቆንከኝ፣ እየጨቆንከኝ ነበር እኮ። እንደፈለግኩ ነው የምታውቁ ሰዎች አሉ። ምንም የምታመጣው የለም። ስለተሳደብክ አይደለም፣ ስለምትበላው ነገር ሁሉ ነው አይደለው የምንጨነቅልህ? ኧረ እባክህ ተጨነቅ እንዴ? ህሊናዬ ሳይፈቅድ ነው እስከዛሬ አብሬ ወንጀል ስራ የነበረው። ምን አለበት ህፃናቶችን ምን ልታመጣ ነው? አንቄ ገለዋለሁ። ምንም የምታመጣው ነገር የለም። ሰማኛለህ? አርፈህ ቁጭ በል። አሁን በእኔ ቁጥጥር ውስጥ ነው ያለኸው። እርግጠኛ ነህ? ራሱ ነው። ዝም በል አንተ። በእርግጠኝነት አፍህን ዝጋና ቁጭ በል አንተ። ምንም የምታወራበት ራሱ የለህም። እስከዛሬ ወንጀሎችም ሲያሰራኝ የነበረው ራሱ ነው። ሴትም ሳመጣለት የነበረው ራሱ ጋሼ። ስለዚህ ትእዛዝ የምትቀበለው ቀጥተኛ ከሱ ነው ማለት ነው? ቀጥታ ትእዛዝ የምትቀበለው ከራሱ። በእውነት ትገለኛለህ? ሌሎች በዙሪያዎችም ሰዎች እንዳሉ አውቃለሁ። እንግዲህ እነዛንም ሰዎች አንድ በአንድ እንለቅማቸዋለን። ማንንም አትገልም። ሰማኛለህ? ማንንም ነው የማትገለው። አንተንም ጭምር አፋቸው ላይ አንተንም
ይኸውልህ ኤፍሬም እኔ ከዚህ ነገር ነፃ እንደምወጣ አውቀዋለሁ። ገንዘቤ ነፃ ያወጣኛል። በገንዘብህ ነው የምተማመነው አይደለ? ገንዘቤ ነፃ ያወጣኛል። ነፃ የወጣው ዛሬ ራሱ አንተ በሰላም ካደርክ ሁለታቸውም የላቸውም። እስኪ ገንዘብህ የሚያወጣ እንደሆነ እናያለን። እነሱም አሉ እኮ። ይኸውልህ ኤፍሬም እኔ አሁን ከአንተ የምፈልገው አንድ ነገር ነው። እሺ እንደዛ እንደፈለኩ ስለዚህ ሰውዬ ትክክለኛ ማረጋገጫ እፈልጋለሁ። እሺ እኔ እስካሁን ያሉትም እንግዲህ ማንም ሰው ምንም ስለሱ በዝርዝር እንትን የነገረኝ የለም። እኔ ዛሬ እንግዲህ ውድ ተመልካቾችን እንዲህ ሳገኘው ራሱ ትንሽ እንግዳ ሆኖብኛል። የተፈጠረው ነገር ትንሽ ግር የሚያሰኝ ነው። ያው እንደዚህ አይነት ቦታ ላይ እንደዚህ አይነት ቤት ውስጥ አገኘዋለሁ ብዬም አልነበረም ጋሽን ያሰብኩት። ያው ከሚሰራቸውም ወንጀሎች አንጻር እስካሁን ሲደበቅም የነበረው እና እንደዚህ አይነት ቀላል ቦታ እንደዚህ አይነት ተራ ቦታ አገኘዋለሁ ብዬ ስላላሰብኩኝ ለዛ ነው እንግዲህ በጣም እንግዳውኛለሁ። ምን ሚዲያ ነው በማግኘቴ መደሰት ይኖርብኝ። ምን ሚዲያ ነው? የሚመለከትህ ነገር የለም። ማስረጃዬ ነው። እሺ ይሄ ማስረጃዬ ነው። ዝም ብለህ ወንጀለኛ ያልሆንን ሰው ወንጀለኛ እያልክ ወንጀለኛ አይደለህም። ስለ ወንጀሉ ለምን ነው ወንጀለኛ አይደለህም? አይደለሁ። ምን ወንጀለኛ? አንተ ወንጀለኛ ካልሆንክ እዚህ የነበረችው አንድ ፍሬ ልጅ ምን ልታደርጋት ነበር? ወዳ እኮ ነው የመጣች ፈልጋ። አንተ አይደለህ የመጣት? አያያ ምን አደረኩ ነው? አንተ አይደለህ ወይ? እኔ ነው ያመጣሁልህ። በቃ አለቀ። ታዲያ ወዳ መጣች። በቃ ቁጭ አለች። ስንቶቹን ሌላ ምን አደረኩ? ቁጭ አለች። አጠገብ በገንዘባችሁ እያታለላችሁ አይደለም ቁጭ አለች። ሌላ ምን አደረኩ? ምን ልታደርግማ እንደነበር ያው እያየሁ ወሲብ ስፈጽም አይተሃል። ቀጣይ ኮሬት እንደምትሄድ እኮ ግልጽ ነው አይደለ? ይሄ በግምት ህግ የለም። በግምት ህግ የለም አይደለ? በግምት ህግ የለም። እሱን አሳያለሁ። የተደረገ እያንዳንዶቹን የሰራኸውን ስራ ማስረጃ የተደረገ የተፈጸመ ነገር እጅ ከፍንጅ ወይ በምስክር ካልተረጋገጠ በግምት ወንጀል ይኸውልህ እስካሁን ሳረጋይታይ ነበረ። አንተ ማምጣት እንጂ ነው ሳረጋይታይ አይቻለሁ። ስንት ጊዜ አምጥቶልሃል እኮ አይደል እንዴ? ዛሬ ብቻ አንተና ቆሜ ነው እዚህ ወሲብ የምፈጽመው። ስንት አይቻለሁ። ስንት ሴት ነው ያመጣሁልህ እስከ ዛሬ? ብዙ ሴት አምጥቼለታለሁ። እኔ አሁን ስለ ሴቶቹ አይደለም የምፈልገው። ይኸውልህ እኔ ስለአንተ ስሜትም ስለአንተ ምንም አይደለም የምፈልገው። ኑስ እናንተ ልጆች ኑ ፍቱ። ማንም ነው የማይፈታት። ሰማኛለህ? ገና ያሰቃዩሃል። እስካሁን አልነካውም አይደለ? ያሰቃዩሃል። እገላለሁ። አንተ ቀድመህ ካልሞትክ ምን ልትሆን ነው? አርፈህ ቁጭ በል። አንተ ቀድመህ ካልሞትክ ትገለዋለህ። ተግባባን? ይኸውልህ የሰራኸውን ስራ ብታምንልኝ ይሻላል። እሺ የሰራኸውን ስራ ብታምንልኝ ይሻላል። ሰማኛለህ አይደለ? ምንም የሰራውን ነገር የለም። ዝም ብሎ ሲዘባረቅ ትሰማዋለህ እንዴ? ሲዘባረቅ ዝም ብሎ ነው የዘባረቀው። ይኸውልህ አንተ ዝም ብለህ እሱን ብቻ ገና ብዙ የምናወራው ነገር አለ። ገና በጣም ብዙ የምናወራው ነገር አለ። ምንም የምታመጣው ነገር የለም። ና እንደውም ተነስ። ልቀቀኝ። ናውጣ ሂዱጣ፣ አስወጡት። ሂዱጣ፣ ያዙት፣ እዛ ያዙት። አንድ ነገር እንዳይሰራ፣ ምንም ነገር እንዳያጠፋ። ይኸውላችሁ እንግዲህ ኤፍሬም ትንሽ እኔ በጣም አስደንግጦኛል። በጣም ተደናግጫለሁ። የተፈጠረው ነገር ለእኔ በጣም ግራ የሚያጋባ ነገር ነው ያለው እና እውነት እሱ ነው ወይስ ሌላ ነገር አስባችሁ እኔን ወይ ለማሳሳት እያሰባችሁ? ራሱ ነው እያልኩ እኮ ነው። እርሱ ነበር እስከ ዛሬ ድረስ ወንጀል ሲያሰራኝም የነበረው ለሴት ማመጣለትም የነበረው በሳምንት 3 ለሱ ለራሱ እየካደህ እኮ ነው። አላምንህም እያለ ነው። ስለዚህ እኔ ይህን ነገር እንደዚህ በቀላሉ እናገኘዋለን ብዬ ደንግጫለሁ። ጋሼን በእንደዚህ አይነት ሁኔታ ማግኘቴ። ለማንኛውም ይህ ነገር አያበቃም። ኤፍሬም ማለት ይህን ነገር ማጣራት እፈልጋለሁ። እውነት ጋሼ እሱ ነው፣ ትዕዛዞችን የሚያስተላልፈው ጋሼ እሱ ነው አይደለም የሚለውን እያንዳንዱን ነገር ማጣራት እፈልጋለሁ። ያው እንግዲህ ትላንትና ከእሱ ጋር እንግዲህ አንዳንድ ነገሮችን አውርተን ነበረ። የተፈጠሩትን ነገሮች እንግዲህ እናንተም እንዳያቸኋቸው ነው ተነጋግረንበት ስናምንበት እኛም ባልደረቦቻችን ወደዚህ ይዘን መጣን። ያለውን ነገር እንግዲህ ማጣራት አድርግንና ወደ ውስጥ ገባን። በተነጋገርነው ከሱ ጋር ባጠመርነው ወጥመድ ወደ ውስጥ ገባን። ውስጥም ላይ ገብተን እንግዲህ ያገኘነውን አይታችኋል። እንግዲህ ጋሼ የተባለውን ግለሰብ ከአንዲት ሴት ጋር እዚሁ ሶፋ ላይ ቁጭ ብሎ እንግዲህ በሚያሽኮረመምበት ጊዜ ነው እኛ ገብተን እጅ ከፍንጅ ያዝነው ማለት ነው። ስለዚህ እያንዳንዱን ነገር እንዴት ይህ ነገር ሆነ የሚለውን እናጣራለን። እውነት ጋሼ እሱ ነው አይደለም የሚለውን እያንዳንዱን ነገር እናጣራለን ማለት ነው። ስለዚህ ያው
ትንሽ ከጋሼ ጋር አንዳንድ ቆይታዎችን አድርገን እንዲሁም ደግሞ አንዳንድ ጥቆሞችንም የሰጡን ሰዎች ነበሩና ማግኘትም ያለብኝ ሰው አለ። ቀድሜ ይሄን ጉዳይ ይቀድማል ብዬ ወደዚህ ስለመጣው ነው እንጂ አንዲት ሴትዮ ላናገርህ እፈልጋለሁ፣ ስለ ጋሼ በጣም ትልቅ መረጃ አውቃለሁ እያለችኝ የነበረች አንድ ሴት አለች እና እሷንም ማናገር እፈልጋለሁ። የተለያዩ ሰዎችንም እንግዲህ እኔ ጋር እነ ቾምቤ እነ ምናምን አሉና እነሱንም አጣርቼ ጋሼ እውነት እሱ ነው አይደለም የሚለውን ማረጋገጥ እፈልጋለሁ። ምክንያቱም ጋሼን በጋሼ እንጂ በትክክለኛ ስሙ እንኳን የምናውቀውም ሰዎች የለንም እና ይህን ነገር ማጣራት ስላለብኝ ለፍርድም የሚመች መሆን ስላለበት፣ ምክንያቱም የተሳሳተ ስም ይዘን የማይሆን ሰው ለማስወንጀልም ይህን ነገር ሊያደርጉ ይችላሉ ብዬ እንግዲህ ጥርጣሬ ውስጤ ስላደረ ነው። አላቅም እንደዚህ በቀላሉ ጋሼ ማግኘቴ ትንሽ ጥርጣሬ ስለፈጠረብኝ ነው። እሱን ነገር እንግዲህ እናጣራለን። አንተም አወቅኩት ያልከው እንግዲህ ከቅርብ ጊዜ ወዲህ ስለሆነ ነገሮችን ከቀድሞ ጀምሮ የሚያውቁት ጎዳና ላይ የነበሩ ልጆች አሉና እነሱንም እንዲያጣሩ አደርጋለሁ። እንዲሁም ደግሞ አሁን ወደ አንድ ቦታ መሄድ አለብኝ። አንዲት ልታናገረኝ የፈለገች ሴት አለች እና ምንድነው ስለ ጋሼ የምታውቀው? ለምንስ ነው በዛሬ ዕለት እሷ እኔን የፈለገችኝ የሚለውን ነገር እስቲ እሷን ለማግኘት እንግዲህ ወደዛው ሄዳለሁ ማለት ነው። ስለዚህ ተመልሰን እንግዲህ የምንገናኝ ይሆናል ማለት ነው። ይህም ቤት እንግዲህ ከካሜራ ጀርባ ያላችሁ ባልደረቦቼ ፈትሹልኝ፣ እያንዳንዱን ነገር እያጠራችሁ ቆዩልኝ እና ያው እዚህ ቤት የሚመጣ ማንኛውንም ግለሰብ በእኛ ቁጥጥር ውስጥ አድርጋችሁ ነገሮችን እኛውን እንቆጣጠራችኋለን ማለት ነው። ስለዚህ እንግዲህ ውድ ተመልካቾች እንደተመለከታችሁት ይህን ይመስል ነበረ። ቀጣይ ደግሞ አሁን ሄጄ ከሴትዮዋ ጋር ምን አይነት ቆይታ ይኖረኛል የሚለውን አብረን እናያለን ማለት ነው። እንግዲህ አብራችሁ እንድትቆዩ እንግዲህ አሁንም በአክብሮት ጋብዛለሁ። አብራችሁን ቆዩ።